ታስባለን። እግዚአብሔርን አመስግኑላቸው። መካከላችን ቆመዋል። ያንሳል። አመስግኑ እግዚአብሔርን። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ከእኛ ጋር ይሁን። የተከበራችሁ አባቶቻችን ሊቃውንት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን መድኃኔዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጽድቅ ትመውእ ለዓለም፣ እውነት ለዘላለም ታሸንፋለች። መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 38 ላይ የምናገኘው ኃይለ ቃል ነው። እውነት ለዘላለም ታሸንፋለች። እውነት ለዘላለም ታሸንፋለች በሚል ርዕስ እንማማራለን። የእግዚአብሔር ሰላም ልቡናችንን ይጠብቅልን። ይህንን ቃል የተናገረው ዘሩባቤል የሚባል ሰው ነው። በብሉይ ኪዳን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ 518 ዓመታትን ቀደም ብሎ የነበረ ሰው ነው። ነገሩ የሚመጣው ከእስራኤላውያን ምርኮ ነው። እስራኤላውያን ጌታችን ከመወለዱ በፊት በ586 ዓመተ ዓለም ወደ ባቢሎን ተማርከው ሂደው ነበረ። 10ሩ ነገድ በሰሜን እስራኤል ሰማርያ የነበሩት ወደ ፋርስ የዛሬዋ ኢራን፣ 2ቱ ነገድ ደቡብ እስራኤል የሚባለው የይሁዳ መንግስት፣ እነሱ ደግሞ ወደ ባቢሎን የዛሬዋ ኢራቅ ተማርከው ሂደው ነበረ። እስራኤል የእግዚአብሔር ምርጥ ወገኖች ናቸው። በአባታችን አብርሃም፣ በይስሐቅ፣ በያዕቆብ ረድኤት የተባረኩ የእግዚአብሔር የበኩር ልጆቹ፣ የሃይማኖት ቤተሰቦቹ፣ የቃል ኪዳን ወገኖቹ፣ የመሲሁ የትውልድ ሐረግ ሰንሰለት የሆኑ ምርጥ ሕዝቦች ናቸው። እግዚአብሔር የበኩር ልጅ ብሎ የሚጠራቸው እስራኤል እግዚአብሔር ለወገንነት መርጦ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ሳይል ታድጎ ከግብፅ አውጥቶ ባህር ከፍሎ ጠላት አጥፍቶ አስጥሞ አሻግሮ በደመና እየጋረደ ውሃ ከጭንጫ እያፈለቀ መና ከደመና እያወረደ እየመገበ ጠላቶቻቸውን በመዓት በመቅሰፍት እያራቀ እነሱን በምሕረት እየጠበቀ 7 ቅጽር የነበራትን የኢያሪኮን ግንብ አፍርሶ ዮርዳኖስን
ድንጋይ ተሸክመው በተአምራት እንዲሻገሩ አድርጎ የረድኤት መገኛ የእግዚአብሔር የቸርነቱ ሀገር የምትሆን ከነዓንን አወረሳቸው። ነቢያትን ለትንቢት ላከላቸው። መቅደስ አነጸላቸው። የሚማጸኑበትን ታቦት ሰጣቸው። ቃል ኪዳኑን አክብሮ ርስቱን አብዝቶ ሰጣቸው። ቸርነቱን አበዛላቸው። በጠላቶቻቸው ላይ እንዲሰለጥኑና ድል እንዲነሱ ኃይል አስታጠቃቸው። ነገር ግን እስመ ህሊናሁ ለብእሲ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ። የሰው ልጅ አእምሮ ከተወለደበት ጊዜ ጀምሮ እስከሚሞትበት ቀን ድረስ ሲወጣ ሲወርድ ይኖራል ብሎ ሊቁ ዮሐንስ ዘእስክንድርያ በሃይማኖተ አበው እንደነገረን የሰው ልጅ አእምሮ የሚወጣ የሚወርድ ነው። እረፍት የለውም። እግረ ብዙ ነው። እየተናገረ በጎኑ ያስባል፣ እያሰበም ይናገራል። አግኝቶ ይሰጋል፣ እየሰጋም ተስፋ ያደርጋል። የሰው ልጅ አእምሮ ብዙ ነው። ስለዚህ በህሊናው መጠን ኃጢአቱም እየበዛ ይመጣል። ህሊናም ማለት ሐሳብ ነው። ስለዚህ ሰው ስሁት ነው። እየሳቱ ቃል ኪዳኑን እያሳበሉ መቅደሱን እያረከሱ ጣዖት እያመለኩ ኃጢአትን እያዘወተሩ ቢያስቸግሩት አሳልፎ ሃይማኖት ለሌላቸው አሳልፎ ሰጣቸው። ፀሐይ ሙቀቷን የምንሞቃት በሩን እስከ ከፈትን ድረስ ነው። እግዚአብሔር ለእኛ የሚያስፈልገውን ነገር የሚሰጠን ልቡናችን በተከፈተ መጠን ነው። ፀሐይን በራችንን ድርግም አድርገን ዘግተን ለምን አልሞቅሽንም ብለን ልንወቅሳት አይገባም። እኛ በራችንን አልከፈትንምና። በሩን እንደዘጋን ፀሐይ በቤታችን ሳትገባ ብትቀርና ሳይሞቀን ቢቀር የፀሐይ ችግር ነው አይባልም፣ የባለቤቶቹ ችግር ነው። እግዚአብሔር የምህረትና የጥበቃ ቃል ኪዳን ሰጥቶ ሕዝብ በዚያ ቃል ኪዳን ሳይጠቀምበት ቢቀር እግዚአብሔር ወገኖችን ረስተዋል አይባልም። ስለዚህ ጠላቶቻቸውን አሰልጥኖ እንዲያውም መርቶ አምጥቶ አስማርኮ ወሰዳቸው። በዚያ 70 ዘመን ተገዝተው ንስሐ ከገቡ በኋላ እግዚአብሔር ከነሱ ወገን ጠላት የሚያጠፋ ንጉሥ ባይኖር እንኳ የፋርሱን ንጉሥ በባቢሎን ንጉሥ ላይ አስነስቶ ቂሮስ የሚባለው የፋርስ ንጉሥ ተነስቶ የባቢሎንን ንጉሥ ብልጣሶርን ድል ነስቶ እስራኤል ወደ ሀገራቸው እንዲመለሱ ከ70 ዘመን ስደት በኋላ ፈቀደላቸው። በዚያ ዘመን ተማርከው ከሚኖሩ እስራኤላውያን ወጣቶች በንጉሱ ጠጅ አሳላፊነት ተመርጦ የነበረ አንድ ዘሩባቤል የሚባል ሰው ነበረ። ከነገስታት ወገን ነው ትውልዱ። ንጉሱ ምሳ አዘጋጅቶ መኳንንቱን መሳፍንቱን መግቦ ትንሽ እንቅልፍ አረፍ ብሎ ሳለ እነዚህ የጠጅ አሳላፊዎች ምሳሌ እንመስል ቃላት እናምጣና ምሳሌው የተወደደለት ሰው በንጉሱ ይሸለም ብለው ተነጋገሩ። አዲስ ሐሳብ እናምጣና ሐሳቡ የተወደደለት ሰው ንጉስ ይሸልመው ብለው አሰቡ። 3 ናቸው ወጣቶቹ ከዘሩባቤል ጋር 3 ሐሳቦችን አመጡ። አንደኛው የመወዳደሪያ ሐሳባቸው በዚህ ዓለም ላይ አሸናፊ ማን ነው የሚል ጥያቄን የሚመልስ ነው። በዚህ ዓለም ላይ አሸናፊ ማን ነው? እናንተም ይህን ጥያቄ ለራሳችሁ መጠየቅ ትችላላችሁ። በዚህ ዓለም ላይ አሸናፊ ማን ነው?
እንዲህ ለው ሲጠይቁ አንደኛው አንድ ነገር አመጣ። በዚህ ዓለም ላይ አሸናፊው መጠጥ ነው አለ። በዚህ ዓለም ላይ አሸናፊው ወይን ነው አለ። እንደምንድን ነው ቢባል ዕውቀት የተከናወነለት አንደበቱ የረታለት አቃንቶ የሚናገር አዋቂ ሰው የተባለስ እንኳ ቢሆን መጠጥ በጠጣ ጊዜ ግን አንደበቱ ይታሰራል፣ ይላሻል፣ የማይረባ ነገርንም ይናገራል። ልበ ብርቱ የተባለው ሰው እገሌ አዋቂ ልባም ነው፣ ጥልቅ አርጎ የሚመክር ብልህ ነው የምንለው ሰው መጠጥ በጠጣ ጊዜ ምስጢሩን አውጥቶ ለሰው ሁሉ ዘርዝሮ ይናገራል። ብዙ ሰዎች ተረባርበው ገፍተው የማይጥሉት ሰው በጠጣ ጊዜ ግን በገዛ እግሩ ተጣልፎ ይወድቃል። ስለዚህ በዚህ ዓለም ላይ መጠጥ አሸናፊ ነው። ትልቅ ሰውን ያዋርዳል፣ አንደበትን ያስራል፣ ምስጢር ያስወጣል፣ የቆመን ይጥላል፣ ጤነኛን ያሳምማል፣ ይሰብራልም። እንዲህ የሚያደርግ አሸናፊ መጠጥ ነው እንጂ ከመጠጥ በላይ ሌላ አሸናፊ አለን ብሎ አንዱ ተወዳዳሪ ይህንን አቀረበ። ሁላችሁም እንደምታውቁት መጠጥ አሸናፊ ነው። በእውነቱ ብዙ ሰው በመጠጥ ተሸንፎ ነው ያለ። ማሰቢያን የሚጎዳ ነው። አእምሮን ይጎዳል። አረቆ አሳቢነትን ያጠባል። በቅርብ ደስታና ፈንጠዝያ ውስጥ በመክተት ለነገ እንዳንኖር የሚያደርግ መጠጥ ነው። ጭንቅላትን ያበላሻል። ዓላማ የለሽ ያደርጋል። ቤትን ያፈርሳል። ትዳርን ይፈታል። ገንዘብን ያባክላል። በየሜዳው ይጥላል። ለአውሬ ለጠላት አሳልፎ ይሰጣል። መጠጥ ክፉ ነው። ክብርን የሚያስጥል ነገር ነው። ስለዚህ መጠጥ አሸናፊ ነው። መጠጥ አሸናፊ ነው እንዳለው። ሁለተኛው ሁላችንም መጠጥ መቀነስ አለበት። ስካር በዝቷል። እግዚአብሔር እንዳይሰማን እየሆንን ነው። ሀገራችን ያለንባት ሀገር ኢትዮጵያ በብዙ ፈተና ውስጥ እያለች እኛም እግዚአብሔርን ሰላም እንዲሰጠን እየለመንን፣ ነገር ግን ስካሩ ብዙ ነው። በነገር አረቂ የሰከረም ብዙ ነው። ያንንም የሚያስተምር ነው። ሁለተኛው በዚህ ዓለም ላይ አሸናፊው ንጉሥ ነው አለ። ንጉሥ አሸናፊ ነው። የወንድ መኳንንት የሴት ወይዘሮ ለንጉሥ የማይገዛ የለም። የቆመውን ቁረጥ፣ የወደቀውን ፍለጥ ብሎ ቢያዘው ለንጉሥ የማይታዘዝ ለንጉሥ የማይገብር የለም። ሰው 10-20 ዓመት ፈልጎ ያጣውን ነገር ንጉሥ በፈለገ ጊዜ ግን በአንድ ቀን ያገኘዋል። ትልቁን ያዋርዳል፣ የተዋረደውን ይሾማል፣ ያከብራል። በዚህ ዓለም ላይ አሸናፊው ንጉሥ ነው። የተሾመ ሰው አሸናፊ ነው። ወንበር ያለው ሰው አሸናፊ ነው። ጊዜ ያለው ሰው ያሸንፋል ብሎ ተናገረ። ዘሩባቤል ደግሞ የለም በዚህ ዓለም ላይ አሸናፊ እናንተ ያላችሁት አይደለም፣ 2 ናቸው ብሎ አቀረበ። አንደኛው ሴት ናት በዚህ ዓለም ላይ አሸናፊ፣ በዚህ ዓለም ላይ አሸናፊ ሴት ናት ብሎ ተናገረ። ለምንድን ነው ሴት አሸናፊ ናት ያልክ ቢሉት፣ ምን ትልቅ ሰው ቢሆን ዕውቀት ከባለጸግነት አንድ አድርጎ የያዘ ሰው ቢሆን ወደ ሴት በቀረበ ጊዜ ልቡ የማይፈታ የለም። ማንም የማይደፍረውን ሰው
ሴት ግን ትደፍረዋለች ማለት ትሰድበዋለች፣ ትቆጣዋለች። ለዚህ ምስክሩ ንጉሡን ብዙ ሰው እየሰገደለት፣ ንግሥቲቱ ግን መጥታ በጥፊ ትመታዋለች። አክሊሉን ከራሱ ላይ አንስታ ወስዳ ፀጉሯ ላይ ደፍታ ትጫወተዋለች። ለምን እንዲህ አደረግሽ ብሎ ቢቆጣት ደግሞ ቀድማ አኩርፋ ትቀመጣለች። ንጉሡ ተከትሎ ሄዶ አባብሎ ለምኖ ይታረቃታል። ሰው ዕድሜ ዘመኑን የለፋበትን ገንዘብ ለእናት ለአባቱ ሳይሰጥ ለሚያገባት ሴት አስረክቦ ቁጭ ይላል። በሴት እስትንፋስ የማይፈተን ልቡ እንደ ቅቤ የማይቀልጥ ማን ነው? ስለዚህ በዚህ ዓለም ላይማ አሸናፊዋ ሴት ናት አለ። አራተኛ ግን ምን አለ? ሁሉ ግን አልፎ ለዘላለም የምትኖር እውነት ናት አለ። መጠጥ አሸናፊነቱ ከእንቅልፍ እስኪነቁ ድረስ ነው። ንጉሥ አሸናፊነቱ እስከሚሻር ድረስ ነው። ሴት አሸናፊነቷ ውበቷ እስካለ ድረስ ነው። እውነት አሸናፊነቱ ግን ለዘላለም ነው። ስለዚህ ከሁሉ በላይ አሸንፎ የማይሻር ውበቱ የማይጠወልግ ስልጣኑ የማይሻር በትናንትና በዛሬ መካከል መለወጥና መለየት የሌለበት የዘላለም ንጉሥ እውነት ነው እና እውነት ያሸንፋል፣ ሁሉም ለጊዜው ነው ብሎ ዘሩባቤል አቀረበ። ንጉሡ ተቀስቅሶ ተነሳ። ንጉሥ ተቀስቅሶም አይደለም በነቃ ጊዜ ማለት ነው። ንጉሥ አንተ ተኝተህ ሳለ ሐሳብ አዋጥተን ነበረ። አይምሮ ሲሰሩበት እንደዚህ ነው። አይምሮ ካልሰሩበት ግን የረጋ ውሃ ማለት ነው። የረጋ ውሃ ትል ያፈራል። ወራጅ ውሃ ብቻ ነው ጤነኛ። ዝም ብሎ የተቀመጠ ውሃ፣ ደጅ ላይ የተጠራቀመ ውሃ ትል ያፈራል። ስራ የፈታ አይምሮ የተንኮል ፋብሪካ ነው። ተንኮልን የሚያመነጩት ስራ ፈቶች ናቸው። ክፋትን፣ ቂምን፣ ሰው ከሰው ማጣላትን የሚያመጣው ስራ ፈቶ ቁጭ ማለት ነው። ነገረኛ የሚያደርግ ራሱ ስራ ፈት ነው። ስራ ፈትነት ነው። አንዳንድ ጊዜ እኔ ሳየው ፈረንጆቹ ተንኮል አላቸው። ያው ተንኮል የነሱ እንዲያውም ስትራቴጂክ ተንኮል ነው። በጣም ኃይለኛ ተንኮል ነው። እንደዚህ ቀለል ያለ ተንኮል አይነካካቸውም። ሀገር አቀፍ ተንኮል፣ ወንዝ ተሻጋሪ ተንኮል፣ ዓለም አህጉር አቀፍ ተንኮል ነው የሚተነኮሉ የነሱ። ኢትዮጵያውያን ግን እንዲሁ በጥቃቅኑ ሁሉ ተንኮለኛ እንደው ባንሆን ጥሩ ነው ብዬ አስባለሁ። ማለት ወግ ሰንጣቂ ሆነናል ልላችሁ ፈልጌ ነው። ነገር ሰንጣቂና ያንዱ ስራ ፈት ስለሆንን ይመስለኛል። አሁን በምን ነው ይሄን የማየው? አሁን ውጭ ሀገር ተወልደው ያደጉ ልጆች ኢትዮጵያውያን ውጭ ሀገር የተወለዱትን ሳያቸው ኢትዮጵያ ሲመጡ አንዳንዴ ሳያቸው በቃ የነገሯቸው ነገር ነው ብለው ነው የሚይዙት። ወግ አይሰነጥቁም፣ አሽሙር አያውቁም። ለምንድን ነው ሲባል እኔ ሲገባኝ አሽሙር ስለሌለ ሁሉም ወደ ስራው ስለሚሮጥ፣ አሁን እኛ እኮ ስራ ስለሌለ ነው አሽሙረኛ ይሆን ነው፣ ነገረኛ ይሆን ነው። ነገረኛነት የስራ ፈትነት ውጤት ነው። የአንዳንድ ሰው በጣም ያስደንቀኛል። ቁጭ ብሎ ተንኮል የሚቀምር ሳል እንደው ፊዚክስ እና ሂሳብ ይመስል ቁጭ ብሎ ወግ ተንኮል ቅምር እኔ ይደንቀኛል። እውነቴን ነው የምነግራቸው። አንድ ሰው ቁጭ ብሎ ተንኮል ሲያስብ እኔ አዛኝን በጣም ነው የምደነቀው። እንዴ ሰው ቁጭ ብሎ ተንኮል ያስባል? ተንኮል ማለት ገብቷችኋል አይደል? ተንኮል ማለት ሌላ ኃጢአት አይደለም ያልኩት፣ ተንኮል ነው ያልኩት። ኃጢአትማ ሁላችን ኃጢአተኛ ነው። ተንኮል ማለት ግን ሰውን ማጥመድ፣ ነገር መሰንጠቅ፣
ነገርን ከነገር አሰናስሎ አቀናብሮ ለሰዎች ጉድጓድ መቆፈር። በእውነት ኃጢአተኛ በእግዚአብሔር ምሕረት አለው፣ ተንኮለኛነት ግን ከእግዚአብሔር ምሕረት ያሳጣል። እባብም ከአራዊት ሁሉ ተንኮለኛ ነበር አይደለም የሚለው ኦሪት ዘፍጥረት ስታነብሩ፣ እባብ ከአራዊት ሁሉ ተንኮለኛ ነበር። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ፣ ተሳሳተ ብለህ ጉድጓድ ውስጥ ተከተዋለህ፣ ራስህ አሳስተህ ራስህ ትስቅበታለህ። ይሄ ተንኮለኛነት ነው። ጥሩ አይምሮ ግን ቁጭ ስንል ምን ማድረግ ነው ያለብን? ሐሳብ ማዋጣት። እስኪ ሐሳብ እናዋጣ ብለን እኔም አንድ ሐሳብ አንተም አንድ ሐሳብ እስኪ ይህን ነገር እንወያይበት ብሎ ይውላችሁ ቤተ ክርስቲያንንም ሀገራችንንም ያቆዩት ሐሳብ ያላቸው ሰዎች ነው። ጥሩ ሐሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ናቸው። ማሰብ ትልቅ ነገር ነው። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን ነው። በቃ እንዳናስብ ነው የሚያደርገው። እኔ ገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ስድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደለም እንዴ? የአደባባይ ብሽሽቅ ተጀምሯል ማለት ነው። አሁን ያለ በሰው ጉዳይ ቁጭ ብሎ እንደው ኧረ በስመ አብ ከራስ ቤት በድን እያለ ሰው ልቅሶ ለምን ትሄዳለህ አለ ሊቁ። ቁጭ ብሎ እነገሌ እና ትዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት። አይገርማችሁም? ቁጭ ብለህ የሰውን ሕይወት እንጀራ አድርገህ ንፍሮ አድርገህ ትቀቅለዋለህ፣ ቆሎ አድርገህ ታበስለዋለህ፣ እንጀራ አድርገህ ትጋግረዋለህ። በቃ አይጣል አይደረስም። ይሄ የሥራ ፈትነት ውጤት ነው። እንደዛ አይደረግም። ሰውን ጉዳይ አድርጎ የሰውን ሕይወት እያነሱ እንጀራ ማብሰል ተገቢ አይደለም። ከዛሳ በስልኮቻችን ላይ የተጫኑት መተግበሪያዎች እንዳናስብ የሚያደርጉ ናቸው። የዩቲዩብን ሳትጨርሰው የፌስቡኩ ይመጣልሃል። የፌስቡክን ሳትጨርሰው የቲክቶክ ይመጣል። የዚያን ሳትጨርሰው የምትደውለው ስልክ አለ። በቃ ንቅንቅ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጥቅጥቅ ብለን እንዳንንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሉ ነገር። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰብ ያቆመለት ብዬ ነው የምናገረው። ማሰብ በሞቴ ትልቅ ነገር ነው። እነዚህ ሶስት ወጣቶች ቁጭ ብለው አሰቡ። በስደት ሀገር ሆነው ሀገር በሌለበት በባቢሎን ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባቶቻቸው ጠፍተው ርስታቸው ተወርሶ ታሪካቸው ተረስቶ ስደት ሀገር ሆነው እስኪ ሐሳብ እናዋጣ አሉ። ሁላችንም ሐሳብ አዋጠን ራሳችንም ሰውንም ለማዳን ነው መጣር ያለብን። ሐሳባቸው ተመረመረ፣ ሐሳባቸውን አቀረቡ። ፉክክርም የለባቸውም። እኔ ያልኩት ይሁንም አላሉም። ሁላችንም የራሳችንን እናቅርብ፣ የተሻለ ሐሳብ ያለው ሰው ይሸለማል። ሐሳባቸውን አቀረቡ። ይሄን ገበያ ምን ያንጫጫዋል ተብሎ ቢጠየቁ አሉ አንድ አባት እበልጥ አልበለጥ አሉ። አሁን ግን የተሻለ ሐሳብ ያለው ሰው የሚሰማ ሳይሆን መንጫጫት ነው። ዝም ብሎ ማዳመጥ ጥሩ ነገር ነው። ከዚያ በኋላ ሐሳባቸውን አቀረቡ። እኔ እንደዚህ ነው፣ ታሪኩን መልሼ በማብራራት ጊዜያችሁን መፍጀት ስለማልፈልግ ነው። መጽሐፍ ቅዱሱ ይከልሰዋል። እኔ ወይን ያሸንፋል ያልኩ በዚህ ምክንያት ነው። እኔ ንጉሥ ያሸንፋል ያልኩ በዚህ ምክንያት ነው። እኔ ሴት ታሸንፋለች ያልኩኝ በዚህ ምክንያት ነው። እውነት ያሸንፋል ያልኩ ግን እውነት በቁጥር አይለካም።
እውነት ዘመን አይሽረውም። እውነት ፊት አይቶ አያዳላም። እውነት ለዘላለም ይኖራል። እውነት ከዕድሜ በላይ ነው። እውነት ከባለጸግነት በላይ ነው። እውነት ከሀብት በላይ ነው። እውነት ከውበት በላይ ነው። እውነት ከወንበርና ከስልጣን በላይ ነው ብዬ ነው ብሎ አቀረበ። ምን እንዳደርግልህ ትፈልጋለህ አለው። የአባቶች መቃብር እንዲሰራ እፈልጋለሁ አለው። ዘሩባቤልን አንግሶ ሕዝብህን ይዘህ ወደ ኢየሩሳሌም ግባ ብሎት ዘውዱን ደፍቶ የሰባ ዘመኑን የምርኮ ቀንበር ሰብሮ የእውነት ልጅ ዘሩባቤል እስራኤልን ይዞ ኢየሩሳሌም ገባ እላችኋለሁ። እውነት ያሸንፋል። እውነት ለማሸነፉም መጠጥ ያሉም እዛው ቀር አላሸነፉም። ንጉሥ ያሉም አላሸነፉም። ሴት ያሉም አላሸነፉም። እውነት ያለው ግን ቀንበር ሰብሮ ሀገሩ ገባ። ያ ማለት በዚህ ዓለም ላይ ትውልድን የሚያሽመደምዱ 3 ነገሮች አሉ ማለት ነው። አንደኛው የሹመት ፍላጎት፣ ሁለተኛው የምቾት ፍላጎት፣ ሶስተኛው የሥጋ ፍላጎት ናቸው። እነዚህን ዞር ብሎ ሳያቸው ከእውነት ጋር የቆመ ግን ለዘላለም ያሸንፋል። እውነት ተባባሪ አትፈልግም። ለእውነት ሰራዊት የላትም። እውነት ቦታ አትመርጥም። እውነት ቀን አትመርጥም፣ ጊዜም የላትም። በጊዜ አትገደብም። እውነት በልብ ከተማ የምትኖር ናት። እውነትን ጭብጫቧ አይሾማትም፣ ጭብጫቧ አያወርዳትም። እውነት በአእምሮ ከተማ ነግሳ ትኖራለች። የእውነት መንበሯ ንጹሕ ልብ ነው። ስለዚህ እውነት ለዘላለም ታሸንፋለች። እውነት ብቻዋን ቆማ ከዓለም በላይ ትከበራለች። ለምንድን ነው እንደዚህ ያልኩት ብትሉ 2-3 ነገሮችን ልነግራችሁ ፈልጌ ነው። ስለ እውነት በትንቢተ ዳንኤል ምዕራፍ 13 የምናገኘው አንድ ታሪክ አለ። እሱን ነግራችኋለሁ። እውነት ብቻዋን ታሸንፋለች። ብቻዋን ሶስና የምትባል ሴት ታውቃላችሁ። ታሪኩን በደንብ በፍጥነት ለመናገር ልሞክር። እንደ ስብከት አድርጌ አልተርከውም። ቶሎ ለመጨረስ ነው የምሞክረው። ሶስና እጅግ የተከበረች ባለትዳር ናት። ይህች ሰው እግዚአብሔርን የምትፈራ ሰው ናት። ከዕለታት በአንድ ቀን በአጸድ ውስጥ ገብታ ስትታጠብ 2 ለገዛ ፍላጎታቸው የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሚልን፣ የማትፈጽሚልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለ። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁትን ብታደርጉብኝ ይሻለኛል፣ እኔ ፈቃዳችሁን አልፈጽምም ማለት። ተሰሚነታቸውን ተጠቅመው እነዚህ 2 የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘናት ብለው ተናገሩ። በአጠቃላይ አእላፈ እስራኤል ተሰብስበው በድንጋይ ትወገር 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 ትወገር። ለምን? ማስረጃ ያቀረቡት በጣም የማይጠረጠሩ ሰዎች ስለሆኑ ማለት ነው። ትወገር ተባለ። እንግዲህ የአንድ ሀገር ሕዝብ አሁን ለምሳሌ የአዲስ አበባ ሕዝብ በሙሉ ትወገር ቢላት እንዲህ ምን ይመስላችኋል? እድናለሁ ብላችሁ ታስባላችሁ? ቢያንስ እንደው 3-4 ሰው እንኳን ለሽምግልና ቢተርፍ ጥሩ ነው። ሀገር በሙሉ ይወገር ቢላችሁ እድናለሁ ትላላችሁ? እውነት ብቻዋን ትቆማለች። ከዛ ምን አደረገ? እሷ ልቧ አልተፈታም። የእስራኤል አምላክ የእውነት ዳኛ አንተ እንደ ፍርድ ፍረድልኝ፣
ያለች ትጸልያለች። በእስራኤል ሴቶች ራሳቸውን መከናነብ ክብር ነው። ይቺ ወራዳ ክብር የላትምና ክንብንቧን ታውርድ አሉ። በውስጣቸው ግን ውበቷን መጥገብ ፈልገው ነው ይላሉ የቤተ ክርስቲያን ሊቃውንት፣ ያዋረዱ መስለው። ከዚያ በኋላ እግዚአብሔር ቸር ነው፣ እውነት አይመሽባትም፣ እውነት ብትዘገይም አትቀርም። ዳንኤል የሚባል ነቢዩ ዳንኤል ከመካከላቸው ተነሳ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ና ማእከሌነ እስመ እግዚአብሔር አልሐቀከ፣ እግዚአብሔር አንተን በመካከላችን ታላቅ አድርጎሃልና ና በመካከላችን ፍረድ አሉት። የእውነት ኃይሏ ሺዎች እየጮሁ የአንድ ሰው ጩኸት የአንድ ሺህ ሰው ጩኸትን ዝም እንዲል አደረጋቸው። ግርም ነው ያለው የሚያደርገው። ቆይ እስኪ እናንተ ውሸታሞች ይችን ሴት ከምን ዛፍ ስር ነው ስታመነዝሯት ብሎ ዛሬ የሕግ ባለሙያዎች መስቀለኛ ጥያቄ እንደሚሉት መስቀለኛ ጥያቄ ጠይቃቸው። ከምን ስር ነው አንተ ያየህ? አንደኛው ለብቻው ነው የጠየቀው፣ ከሾላ ዛፍ ስር፣ ሌላኛውስ ከወይራ ዛፍ ስር። የተለያየ የእግዚአብሔር መልአክ ይቀስፍሃል አለው። ሁለቱንም የእግዚአብሔር መልአክ ሰንጥቆ ሰንጥቆ አጠፋቸው። እውነት ለዘላለም ያሸንፋል። አንዲት ሴት ከእውነት ጋር ቆማ ሀገር ተነስቶባት ወገን ክዷት አሸነፈች። አንዲት ሴት ብቻዋን ማለት ነው። ስለዚህ ቁጥር አይተህ ከውሸት ጋር አትጨመር። እውነት በቁጥር አይለካም። ብቻህንም ቢሆን ከእውነት ጋር ቁም። እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልትሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል። እውነት ይህንን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገልጽበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። ለምንድነው ስትሉኝ፣ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎተ ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማችኋል እኮ ቅዱስ አትናቴዎስ የተጠራው ከአረማዊ ቤተሰብ ነው። ክርስቲያን ካልሆኑ ቤተሰቦች ቤተሰቦቹ ክርስቲያን አይደሉም። የክርስቲያን ልጆች እርስ በርሳቸው ሲጨዋወቱ አንዱ ጳጳስ አንዱ ምዕመን እየሆኑ ይጫወታሉ። ያንን ሲጫወቱ እሱም ከጨዋታችሁ አስገቡኝ አላቸው። አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ልጅ ሕፃናት ናቸው፣ የክርስቲያን ልጅ ነን፣ እንዴት አንተ ከኛ ጋር ጨዋታ ትጫወታለህ? ይሉታል። በቃ እንደናንተ ክርስቲያን ሆናለሁ፣ ከጨዋታችሁ አስገቡኝ አላቸው። የሕፃናት ጨዋታ ነው። ሲጫወቱ ሕፃናቱ አትናቴዎስን አጠምቀን ክርስቲያን አደረግነው እያሉ አንዱ ሜሮን ሲቀባው፣ አንዱ አጠመቅኩ ሲለው የጨዋታ ነው ሁሉም ነገር።
እንደዚያ ሲሉ በዘመኑ የነበረው የእስክንድርያ ሊቀ ጳጳስ እለእስክንድሮስ ደረሰ። ቆሞ ተመለከታቸው። አባታችን እነዚህን ሕፃናት ምን ቁም ነገር አገኝባቸዋለሁ ብለህ ነው የምትሰማቸው አሉት። እግዚአብሔር በዚህ ሕፃን ላይ ያሳደረውን መንፈስ ቅዱስ አታውቁም፣ ከኔ ቀጥሎ ፓትርያርክነት የሚሾም ይህ ነው ብሎ ትንቢት ተናግሮ ይዞት ሄደ። በደንብ እያስተማረ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን እያስተማረ ዘመኑ የሚጠይቀውን በግሪኮ ሮማን ኢምፓየር ተስፋፍቶ የነበረውን የግሪክ ፍልስፍና ጥንቅቅ አድርጎ እንዲማር አደረገው። ለምን? እነ አሬዎስ የግሪክን ፍልስፍና እየተጠቀሙ በተለይ የአርስቶትልን ፍልስፍና እየተጠቀሙ የክርስቶስን የባሕርይ አምላክነት ይክዱ ስለነበረ እሾህን በሾህ እንዲያወጡት ፍልስፍና ተማርኩ ያለን ሰው በፍልስፍናው መንገድ ለመርታት ፍልስፍናን ጥንቅቅ አድርጎ ተምሮ የዘመኑን የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትን መሰረታዊ ቋንቋዎች አውቆ በንጽህና በቅድስና ተሸልሞ በእለእስክንድሮስ ቤት አደገ። ከሃዲው አሬዎስ ኢየሱስ ክርስቶስ ያልነበረበት ዘመን ነበር ወይም አልነበረም። አልቦ አመ ይሃሎ፣ እሱ አልነበረም። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያው ፍጡር ነው። ኢየሱስ ክርስቶስ ከአብ ጋር አንድ ባሕርይ አይደለም። እንደዚህ አይነት 3 ክህደቶችን ይዞ አሬዎስ ሲነሳ በኒቅያ ጉባኤ እንዲደረግ በዘመኑ የነበረው ንጉሥ ቆስጠንጢኖስ አዘዘ። ኒቅያ የምትባለው ዛሬ ኢዝኒክ ትባላለች፣ ቱርክ ውስጥ ያለች ከተማ ናት። እዚያ ዓለም አቀፉ ጉባኤ የመጀመሪያው ጉባኤ ተጠራ። 318 በዓለም የነበሩ ሊቃነ ጳጳሳት በሙሉ ሄዱ። የቤተ ክርስቲያን መከፋፈልም አልነበረም። የዚያ ጊዜ ቤተ ክርስቲያን አንዲት ቤተ ክርስቲያን ናት። እዚያ ሲሄዱ ቅዱስ አትናቴዎስ ተገኘ። እነዚህን አሬዎስ እነዚህን ክደቶች ሲያቀርብ ኢየሱስ ክርስቶስ ቀዳማዊ አይደለም ባለ ጊዜ ቀዳማዊነቱን ተንትነው አስረዱ። ቀዳሚው ቃል በመጀመሪያ ቃል ነበር የሚለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለውን መሰረት እያደረጉ ቃል በመጀመሪያ ነበር ስለሚል ከቃል ተለይቶ የሚኖር ልብ የለም፣ ከልብ ተለይቶ የሚኖር ቃል የለም። ወልድም ከአባቱ ተለይቶ አልኖረም። ወልድ የአብ ቃል ነው። ልብ ያለ ቃል እንደማይኖር አብም ያለ ቃል አልኖረም። ስለዚህ ወልድ በአብ ልብነት የነበረ ቀዳማዊ ቃል ነው አሉት። ዕብራውያን ምዕራፍ 1 ቁጥር 3 ያለውን አንስተው ዘውቱ ጸዳለ ስብሐቲሁ ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጳውሎስ እሱ የክብሩ ነጸብራቅ ነው። ሃይማኖታችሁን በደንብ ስሙ። እናንተም መማር አለባችሁ። አንዳንድ ጊዜ እግዚአብሔር ያበላል ያጠጣል የሚል ስብከት ብቻ አይደለም መስማት ያለባችሁ፣ መሰረታችሁንም ማወቅ አለባችሁ። ሃይማኖት ሲነገር እንቅልፍ መተኛት፣ እግዚአብሔር ጤና ይሰጣል እንጀራ ያበላል ሲሏችሁ እልል ማለት ይሄ ነውር ነው። በደንብ አድርጋችሁ ማወቅ አለባችሁ ሃይማኖታችሁን። ኢየሱስ ክርስቶስ ቀዳማዊ ቃል ነው። ቃል ነው። ቃል ደግሞ ሥጋ ሆኗል። ቃል ደግሞ እግዚአብሔር ነው። ቃል በልብ እንደሚኖር ወልድ በአብ ኖሯል። ከአብ ተለይቶ የኖረበት ዘመን የለም። የወለዱ አብ እምድኅረ ዘመን፣ አብ ኑሮ የወለደው አይደለም። አልወቱ ጥንት መጀመሪያ አልነበረውም። እሱ ቀዳማዊ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሱ የአብ የክብሩ ነጸብራቅ ነው፣ የአብ የክብሩ ጸዳል ነው፣ የአብ የክብሩ ብርሃን ነው አለው። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከፀሐይ ወጥቶ እኛ ላይ የሚያርፈውን በተለምዶ ጨረር ብለን የምንጠራው ነው። እሱ ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ መጥቶ ሲያርፍ ከፀሐይ ከክብ አካሏ ተለይቶ አይደለም፣ ተለይቶ የኖረበት ጊዜ የለም። ከክቡ ጋር አብሮ እንዳለ
እዚህ እኛም መጥቶ ያሞቃል፣ ያበራል። እንደዚህም ሁሉ ወልድ የአብ ብርሃን ነው፣ የአብ ጸዳል ነው ማለት ጸዳል ወይም ነጸብራቅ ከፀሐይ ክበብ ሳይለይ እንደኖረ ወልድም ከአባቱ ሳይለይ የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባት የአብ ደግሞ አብነቱ ቀድሞ የነበረ ነው። ወልድን ኑሮ ኑሮ ወለደው ካልን ግን አብም አብ የሆነ ኖሮ ኖሮ ነው ማለት ነው። ምክንያቱም ያለ ልጅ አባት የሚባል የለምና። ስለዚህ ክርስቶስ ዓለማት ሳይፈጠሩ በአብ ክብር የነበረ ነው። እሱም ከአባቱ ጋር አንድ ነው። ኩሉ ዘቦላቡ የዚአየ ውእቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነው ሁሉ የኔ ነው ብሏል። ለአባቴ የሆነው ሁሉ የኔ ነው። ለአባቴ የሆነው ሁሉ የኔ ነው። ያዙ። ለአባቴ የሆነው ሁሉ የኔ ነው ማለት ምንድን ነው? የአብ ቀዳማዊነት የወልድ ቀዳማዊነት ነው። የአብ ሕያውነት የወልድ ሕያውነት ነው። የአብ ሕይወትነት የወልድ ሕይወትነት ነው። የአብ ምሉዕነት የወልድ ምሉዕነት ነው። የአብ ረቂቅነት የወልድ ረቂቅነት ነው። የአብ ሁሉን ቻይነት የወልድ ሁሉን ቻይነት ነው። የአብ ሁሉን አዋቂነት የወልድ ሁሉን አዋቂነት ነው። የአብ አይመረመሬነት የወልድም አይመረመሬነት ነው። አብ እንደማይመረመር ወልድም አይመረመርም። አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። ስለዚህ አብ እንደማይመረመር ወልድ አይመረመርም፣ ወልድ እንደማይመረመር አብ አይመረመርም። ወለዘፈቀደ ሎቱ ወልድ ይከስት ሎቱ፣ ወልድ ለፈቀደው ይገልጥለታል እንጂ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ደግሞ ሲናገር መኑ ያአምር ህሊናሁ ለእግዚአብሔር ዘእንበለ መንፈሱ ቅዱስ፣ የእግዚአብሔርን ህሊናውን ማን መርምሮ ያውቃል የባህሪ ሕይወቱ ከሚሆን ከመንፈስ ቅዱስ በቀር ብሎ እንደተናገረ መንፈስ ቅዱስ የመንፈስ ቅዱስ ረቂቅነት የአብ የወልድ ነው። የወልድ ረቂቅነት የአብ የመንፈስ ቅዱስ ነው። የአብ ረቂቅነት የወልድና የመንፈስ ቅዱስ ነው። በዚህ ርቀት የኖረ ነው። ወልድ ቀዳማዊ ነው። ከአባቱ ጋር አንድ ነው። በከመ ይሁቦሙ አብ ሕይወተ ለፍቁራኒሁ ከማሁ ወልድኒ ይሁቦሙ ሕይወተ ለፍቁራኒሁ። አብ ለወደዳቸው ሕይወትን እንደሚሰጥ ወልድም እንዲሁ ለወደዳቸው ሕይወትን ይሰጣል። ከማያክብርዎ ሰብእ ለወልድ ዘከመ ያከብርዎ ለአብ። ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አብ ሕይወትን እንደሚሰጥ ወልድም ሕይወትን ይሰጣል። የዮሐንስ ወንጌል ምዕራፍ 5 ላይ ስታነቡት እንዲህ ይላል፣ ሕይወት እግዚአብሔር ነው። በኦሪት ዘዳግም እንደተናገረ አነ እቀትል ወሃዩ ቀስፍ ወሳል አልቦ ዘያመስጥ እምኔ፣ እኔ ገርፋለሁ፣ እኔ አቆስላለሁ፣ እኔ ፈውሳለሁ፣ እኔ ገላለሁ፣ እኔ አድናለሁ፣ ከእጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሰራዊት ጌታ እግዚአብሔር። እንዲህ ነው የሚለው። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። ክርስቶስ ደግሞ የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን አለ? አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። እግዚአብሔር ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ያበርሊተ ወያድኅነኒ እምንትኑ ያፈራሃኒ አለ። እግዚአብሔር ብርሃኔና መድኃኒቴ ነው መዝሙር 26 ቁጥር 1 ላይ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም ዘይተለወኒ ይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት፣ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የሚከተለኝ ከቶ ጨለማን አያይም ለዘላለም ሕይወትን ያገኛል እንጂ ብሎ ነው የነገረኝ ጌታ። ስለዚህ ክርስቶስ ከአባቱ ጋር አንድ ነው። አባ ሰባሃኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ሆይ ካንተ ጋር ዓለም ሳይፈጠር በነበረኝ ክብር ግለጠኝ፣ የኔን ክብር ግለጥ አለ። ወዝንቱ ውእቱ ሕይወት ዘላለም ከማይምሩከ ለከ ለአምላከ ጽድቅ ባሕቲትከ ወለዘፈነውኮ ኢየሱስ ክርስቶስ ወልድከ። የዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አባቴ ሆይ የዘላለም ሕይወት ይህች ናት፣ የዘላለም ሕይወት ይህች ናት፣ ብቻህን አምላክ የምትሆን አንተን ያውቁ ዘንድ የላከው ልጅህን ኢየሱስ ክርስቶስን የሚያውቁ ዘንድ ነው። እንግዲህ የዘላለም ሕይወት አብን በማወቅና ወልድን በማወቅ የሚገኝ ከሆነ የዘላለም ሕይወት በአንድ አምላክ ይሰጣል እንጂ በዋና አምላክና በተከታይ አምላክ የሚሰጥ አይደለም። አምላክም አንድ ነው፣
ሕይወት ሰጭም አንድ ነው። እንደዚያ ከሆነ አብን ማወቅ ሕይወት ከሆነ ወልድንም ማወቅ ሕይወት ከሆነ ሕይወት ደግሞ ለዓለም ያለው አንድ ነውና አንድ ሕይወት አለውና ለዓለም ያ አንድ ሕይወት እሱ ከአባቱ ከመንፈስ ቅዱስ ጋር ሩይ በመለኮቱ የሚሆን አንድ የባሕሪ ጌታ ኢየሱስ ክርስቶስ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል ቅዱስ ዮሐንስ በመልእክቱ ሲናገር ንነሰ ነአምን ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርንም እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ወሐለውነ በአሚን በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር አንድያ ልጅ በሚሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን ይሄው እንኖራለን። እሱም ለዘላለሙ እውነተኛ አምላክ ነው ይላል። ስለዚህ ኢየሱስ ክርስቶስ ከአባቱ ጋር አንድ ነው። እኔና አብ አንድ ነን። ዘሬኪያየ ሬዮ ላቡዬ አባቴን ያየ እኔን አየ። አብን ማየት እንዴት ወልድን ማየት ወልድን ማየት አብን ማየት ከሆነ አብ ከወልድ ልዩ ነውን? አይደለም። አብ ከወልድ አንድ ነው፣ ከመንፈስ ቅዱስም አንድ ነው። በስላሴያቸው ንነሰ ኢንበው ውስተ ከፊለ መንግስት እኛ የስላሴን መንግስት ወደ መክፈል አንገባም። ስላሴን በአንዲት መንግስት እናውቃቸዋለን። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደተነገረ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድረ ቅዱሳት ስብሐቲከ ተብሎ እንደተጻፈው ቅዱስ ስለ አብ፣ ቅዱስ ስለ ወልድ፣ ቅዱስ ስለ መንፈስ ቅዱስ እግዚአብሔር ጸባዖት ስለ አንድ ጌትነታቸው ተብሎ የተነገረ ነው። እንዲህ አድርገው አርዮስን ተከራክረው ረድተዋል። ወልድ ቀዳማዊ ነው። ወልድ ከአባቱ ጋር አንድ ነው። ወልድ ፍጡር አይደለም፣ ዓለማትን የፈጠረ ነው። ወቦቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወይምንትኒም ዘኮነ ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ። በእርሱ ሁሉ ሆነ፣ ያለ እርሱ ምንም የሆነ የለም። የተፈጠረው ሁሉ በእሱ ፈቃድ የተፈጠረ ነው። በእሱ የተፈጠረው ፍጥረት ሁሉ ሕይወት ነው። እሱ እውነተኛ ብርሃን ነው ተብሎ ዮሐንስ እንደነገረን። ስለዚህ የፍጥረታት ሕይወት ነው ክርስቶስ። ቅዱስ አትናቴዎስ ስለዚህ ጉዳይ ሲናገር አርዮስ መልስ በሰጠው ጊዜ እንግዲህ ክርስቶስ ከፍጡራን እንዳንዱ ከሆነ የጠፋውን ልፈልግ መጣሁ እንደምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እስመ መጽአ ወልደ እጓለ እመሕያው ከመ ይስስ ወያድኅን ዘተሃጉለ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ኢየሱስ ክርስቶስ ከፍጡራን እንዳንዱ ተራ ፍጡር ከሆነ ምስጋና ይግባውና ተራ ፍጡር ከሆነ እንዴት የጠፉትን ሊፈልግ ይመጣል? እሱ ራሱ የሚፈለግ ነው በለኛ ነበር ያለው ቅዱስ አትናቴዎስ። ክርስቶስማ አምላክ ባይሆን ኑሮ የጠፉትን ሊፈልግ እንዴት ይመጣል? ፍጡር የጠፋውን የሚፈልግ ቢሆንማ ኖሮ አዳምን ፍጡር የሚያድነውና የሚዋጀውማ ቢሆን ኖሮ መላእክት ለምን ባልተላኩለትም ነበር? ሲወጡ ሲወርዱ የነበሩ መላእክት ለምን ባልዋጁትም ነበር? እውነተኛውን እርቅ ግን የሚፈጽመው አምላክ ነውና እግዚአብሔር አንድያ ልጁን ላከ እንጂ። በፍጡር ደምማ ዓለም የሚድን ከሆነ የአቤል ደም አያድነንም ነበር? የኢሳይያስ ደም አያድነንም ነበር? አይደለም። እንደዚያ ከሆነማ የሰው ልጆች ድነት ከንቱ ነው በለኛ እያለ ነበር ቅዱስ አትናቴዎስ ይህንን ትምህርት የሰጠው። በዚህ መሰረት የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነትና ጌትነት በስልጣኑ ያስተማረ፣ በስልጣኑ ሕግ የሰራ። ልብ በሉ፣ የሕግ ባለቤት እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እንደምታነቡት 10ን ቃላት ለእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ነው። ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ታዲያ እንደዛ ከሆነ ምን አለ? ሰማይክሙ ዘተብለ ለቀደምትክሙ አፍቅሩ ቢጸክሙ ወጽልኡ ጸላይተክሙ ወአንሰ እብለክሙ አፍቅሩ ጸላይተክሙ። ለቀደሙት ሰዎች ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ኩኑን ከመሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያጸርቅ ፀሐይ ላይ ለጻድቃን ወኃጥአን። የሰማይ አባታችሁ ለጻድቃንም ለኃጥአንም ፀሐይን ያወጣል
ያዘንም ዝናመ ላይ ለሄራን ወኮያን ለክፎችም ለደጎችም ዝናምን ያዘንማል። እኔ ግን እላችኋለሁ ወዳጆቻችሁንማ ብቻ ብትወዱ ከአሕዛብ ብልጫችሁ ምንድን ነው? ቀራጮችስ ይህንን ያደርጉት የለምን? እያለ ሕግን የሰራ ተራራው ላይ ቀድሞ በሙሴ ዘመን ሕግን እንደሰጠ ትናንት በተራራ ላይ ሕግን የሰጠዋችሁ እኔው ነኝ ሥጋ ለብሼ መጣሁ ሲል ወደ ተራራ ወጥቶ ከፍ ባለ ቦታ ላይ ቆሞ እኔ ግን እላችኋለሁ እያለ እንደ ጌትነቱ ሕግን ሰራ። ስለዚህ ምን አለ? እንዲህ ይላል፣ እስመ ከመ መኮንን ይሜሮሙ ወአኮ ከመ ጸሐፍቶሙ። ሲያስተምራቸውም እንደ ጌትነቱ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍት እንደ ፈሪሳውያን አላስተማረም። እንደ ኢሳይያስ ከመዝ ይቤ እግዚአብሔር ጸባዖት፣ አሸናፊ እግዚአብሔር እንዲህ ይላል እያለ አላስተማረም። እንደ ዘካርያስ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ብለዋል ብሎ አላስተማረም። እንደ ሕዝቅኤል ከመዝ ይቤ እግዚአብሔር አዶናይ፣ ሁሉን ቻይ እግዚአብሔር እንዲህ ብለዋል ብሎ አላስተማረም። እንደ ሙሴ ከመዝ ይቤ ለክሙ እግዚአብሔር ደቂቀ እስራኤል፣ የእስራኤል ልጆች ሆይ እግዚአብሔር እንዲህ ብሏችኋል ብሎ አላስተማረም። እሱ ያስተማረ ግን እኔ እላችኋለሁ እያለን ያስተማረ እውነት እውነት እላችኋለሁ አለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ፣ የብሉያትና የሐዲሳት ጌታ ኢየሱስ ክርስቶስ ነው። የነቢያትና የሐዋርያት የማዕዘናቸው ራስ ኢየሱስ ክርስቶስ ነው። የእምነታችን ራስና አበጋዝ፣ የሕይወታችን ራስ፣ የትንሣያችን በኩር፣ የጨለማው ገዢ የተቀጠቀጠበት እውነተኛው ፀሐይ ጽድቅና ብርሃናችን፣ የነፍሳትን ጥም የቆረጠ የሕይወት ውሃ እሱ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ አትናቴዎስ ይህንን አስተማረ፣ ገለጠ። ጸሎተ ሃይማኖት የሚባለው ጸሎት አርቅቆ ያቀረበው ቅዱስ አትናቴዎስ ነው። ዛሬ ግንቦት 7 ሥላሴ የቅዱስ አትናቴዎስ ዕረፍት ነው። በጣም በትልቅ ቀን የተሰበሰብነው የተወደዳችሁ ምዕመናን፣ ሃይማኖታችን የተመሰከረበት ቀን ነው። ይሄ ቀን እግዚአብሔር በዚህ ቀን ስለሰበሰበም እናመሰግነዋለን። በኋላ ሁላችንም ቀጥ ብለን ቁመን ይህንን ጸሎት እንጸልያለን። የሕይወታችን ጌታ ትንሣያችን ኢየሱስ ክርስቶስ እውነት ሆኖ ያሸነፈበት ከ318ቱ ሊቃውንት ጋር 319ኛ ብሎ የአርዮስን ልብ በረቂቅ ስልጣኑ የወጋበት በዮሐንስ ወንጌል ቀዳማዊ ቃል በሚለው ቃሉ የክደትን እንክርዳድ አበጥሮ የዘራበት በመንፈስ ቅዱስ እስትንፋስነት እንክርዳዱን አርዮስን ከአዝመራው የለየበት የትልቁ መሳሪያውና መዶሻው የቅዱስ አትናቴዎስ ዕረፍቱ ነው ዛሬ። ስለዚህ ቅዱስ አትናቴዎስ ይሄን እውነት ገለጠ። አርዮስ ተወገዘ። አርዮስ ከተወገዘ በኋላ እለእስክንድሮስ ሲያርፍ አርዮስ ሞቶ እለእስክንድሮስ አርፎ አትናቴዎስ በእለእስክንድሮስ መንበር የእስክንድርያ ፓትርያርክ ሆኖ ሲሾም እለእስክንድሮስ ሊሞት ሲል እንዲህ ብሎት ነበረ። አትናቴዎስ ሆይ አንተ የቤተ ክርስቲያንን ሹመት ትሸሸዋለህ፣ ግን ይከተልሃል እንጂ አይለቅህም ብሎት ነበር። ቅዱስ አትናቴዎስን ቅዱስ ጎርጎርዮስ ዘንዚናዙ ሲያመሰግነው የቅድስና ሁሉ ፍሬ፣ የቅድስና ውበት ምልክት፣ የትሩፋት ሁሉ መገኛ ነው አትናቴዎስ ይለዋል ቅዱስ አትናቴዎስን ሲያመሰግነው። ስለዚህ ቅዱስ አትናቴዎስ 47 ዓመት በእስክንድሪያ መንበር ሲቀመጥ 17ቱን ዓመት በስደት ነው የኖረው። 17 ዓመት። ርዕሳችን ምንድን ነው? እውነት ያሸንፋል። በውሸት ከሰውት ያውቃሉ። እጅ ቆርጧል ብለው ከሰውት ያውቃሉ። ይገርማችኋል። ቅዱስ አትናቴዎስን በትምህርት ቢያቅታቸው ከሰሱት። ምን አድርጎ? የአንድ ድሃ እጅ ቆርጧል ብለው። በአጋጣሚ እጁ ተቆርጧል ተብሎ ከተባለ ቅዱስ አትናቴዎስ ተከሶ ቀረበ። ይገርማችኋል። የሰው እጅ ተቆርጧል ተብሎ የታሰበው ሰውዬ በአጋጣሚ ለሌላ ጉዳይ በጉባኤው ተገኘ። ቅረብ አሉት። ምን ቆርጧል ነው ያላችሁ? እኛ ለቅዱስ አትናቴዎስ እጅ። ምን ቆርጧል ነው ያላችሁ? እጅ። የቆረጥኩት ሰው ስሙ ማን ይባላል? እገሌ። የውሸት የምንፍቅና
የክደት ጳጳሳት ተሰብስበው ነው እንደዛ የሚያደርጉት። ምንድን ነው የቆረጥኩት? እጅ። አየህ፣ ጅል ሰው ትልቅ ስራ መስራት ሲያቅተው ትልቅ ሰው ሰድቦ ይታወቃል። የጅል ሰው አካሄድ እንደዚህ ነው። ጅል አያርጋችሁ እግዚአብሔር። ጅል በጣም ጅል ማለት ምን ማለት ነው ተብሎ ቢጠየቅ መልሱ ምንድን ነው? ጅል ማለት ነው። አንድ ጸሐፊ ምን ብሎ ያነበብኩት መጽሐፍ ነው። ጅል ምንድን ነው ትሉኝ እንደሆነ አለ። ዓለማዊ መጽሐፍ ነው፣ ኢትዮጵያ ውስጥ የተጻፈ መጽሐፍ ነው። የመጽሐፉን ርዕስ አልናገርም ማስታወቂያ እንዳይሆንብኝ እና እንግዲህ ዓለማዊ መጽሐፍ ስናነብ የሚጣልም የሚያያዝም ነገር ስላለ እና ጅል ምንድን ነው ትለኝ እንደሆነ ጅል ማለት ወደ ኋላም ወደፊትም የማይል ነው ይላል። ማለት የሰውየውን ጽሑፍ እኔ ስረዳው ነገም የማይገባው ትናንትም የማይገባው ማለት ነው። ጅል ማለት አርቆ የማያስብ ባለበት የሚቆዝ ብሎ ዛሬን ካበላው እንደ ሐውልት ቁሞ ያድራል። ጅል እንደዚህ ነው። እነዚያ ጅል ጳጳሳት ተሰብስበው እጅ ቆርጧል አሉ። ከዛ ምን አደረጉ? አንዱን እጅ ደበቀና አንዱን እጅ ከፍ አድርጋለው። በአጋጣሚ ቅዱስ አትናቴዎስ ትክ ብሎ ሲመለከት ሰው ሁሉ አትናቴዎስ ምን ይሆን ብሎ ተሰብስቧል። ትክ ብሎ ሲመለከት ያን ቆርጧል የተባለው ሰው ያየው ና ወደፊት አለው። መጣ። ቀኝ እጅን አንሳለው አወጣ እና ያታለ ቆረጥኩት ሲባል ሌላኛው እጁን አለ። ይሄኛውን እጁን ሰውሮታል። ይሄኛውን እጅ ብድግ አደረገና ቅዱስ አትናቴዎስ እንግዲህ የቆረጥኩት ሶስተኛውን እጅ ነው ብሎ ተናገራቸው። እውነት ያሸንፋል። ተሰብስበው በውሸት ያንን ምሰሶ ያንን የክፍለ ዘመን ብርሃን ያንን የቤተ ክርስቲያን ኮከብ ብቻውን 50 ዓመት የቆመ አምድ ነበር ቅዱስ አትናቴዎስ ብቻውን። ከእውነት ጋር ከሆኑ ግን አንድ ሆኖ ብዙነት ነው። ሄደና ይሄን መሰከረ። ንጉሱን እንግዲህ ታውቃላችሁ፣ ከሚስት ውጭ የተወለደ ሰው ስድብ አለው አይደል? ቃሉን ባንናገረው ይሻላል መሰለኝ። የሚሰደብበት ከሚስት ውጭ የተወለደ ልጅ እንደዛ ነው። በሀገራችን ከሚስት ውጭ የተወለደ ሰው ጳጳስ አይሆንም ነበር። ታውቃላችሁ አይደል? ከሌላ ሚስት የተወለደ ሰው አይሾምም። እስከ ብዙ ጊዜ ፓትርያርክ አይሆንም ነበር። እሱ ብቻ አይደለም፣ ቄስ መሆን አይችልም። ከሌላ ሚስት የተወለደ ህጋዊ ከሆነ ባለትዳር ያልተወለደ ሰው ቄስ መሆን አይችልም። ስርዓተ ቤተክርስቲያን ይከለክላል። አሁን የቄሶችን እናት አባት ደግሞ ምርመራ እንዳትገቡ። የኢትዮጵያ ምዕመናን እኮ የሰው ኃጢአት ለማጥናት አርኪኦሎጂስቶች እኮ ናችሁ እናንተ ጀግኖች። አይ እሱ ውስጥ እንዳትገቡ። አሁን ንጉሱ ቆስጠንጢኖስ በዚያ መንገድ እንዳልተወለደ አጥንተው አትናቴዎስን በእውቀት ቢሉ በስም ማጥፋት ቢሉ በኃጢአት ቢሉ አልገኝ ቢላቸው ምን ብለው ተናገሩ መሰላችሁ? ንጉሱን ከሚስቱ ውጭ የተወለደ ነው ብሎ ተሳድቧል ብለው ለንጉስ ከሰሱት። ከእስክንድሪያ ወደ ሮም ስንዴ ግብር እንዳይላክ አድርጓል፣ የመንግስትን መንበር እየነቀነቀ ነው ብለው ከሰሱት። አቅም ሲያቅትህ ወይ ወደ ውሸት ትጠጋለህ ወይ ወደ ፖለቲካ ትጠጋለህ። እንደዚህ በጣም ችግር እኮ ነው። የሃይማኖት አባት ከሆንክ ሃይማኖትን ብቻ ይዘህ ትቆማለህ። በሃይማኖት እድል ትነሳለህ። እስመ ሰብ ለእከዩ ሃይማኖት ያለብሳ፣ ሰው ክፋቱን ሃይማኖት ያለብሳታል ይላል የኢትዮጵያውያን ሊቃውንት። ሰው ክፋቱን ሃይማኖት ያለብሳታል። ሄድና በሃይማኖት ሲያቅተው ቤተክርስቲያንን የሚጎዷት ሁልጊዜ ትምህርት አብስለው ያልተማሩ ሰዎች አብስለው ሳይማሩ ቤተክርስቲያንን የሚንድ ሐሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይለጥፋሉ። ሄደው እውነተኛ አባቶችን መንግስትን ተሳድበዋል ብለው ደግሞ ይካሰሳሉ። እንደዚህ ያሉ ሰዎች እንዲህ ናቸው። ቅዱስ አትናቴዎስ ተሰደደ። በአጋጣሚ 2 ዓመት ተሰዶ ያሳለፈባትን ዓመት የዛሬ ዓመት በዚህችው ቀን እዚያ ነበርኩኝ። ጀርመን ውስጥ ትሬር የምትባል ከተማ ውስጥ ናት እና እዛች ተሰዶ 2 ዓመት በስደት ከእስክንድርያ ያሳልፏልና የዛሬ ዓመት በ7 እዚያችው ቦታ በመገኘት እኔ ደስ ብሎኛል። ቅዱስ አትናቴዎስ ስለምወደው እንደው በስደት የቤተ ክርስቲያናችንን መከራ የሀገራችን መከራ እንደው አስብ እባክህ ብዬ አቡነ ዘበሰማያት ደግሜ ነበር። ምንም ኃጢአተኛ በሆን የአቡነ ዘበሰማያት አንካሳ የለውምና
እና ልላችሁ የፈለግኩት ያ ሁሉ ዘመን አብቅቶ ያ ሁሉ ግፍ አብቅቶ በገዳማት ተሰዶ ተንከራቶ አርዮሳዊ ጊዮርጊስ የሚባል ደግሞ ተሹሞ እጅግ ተንኮለኛ የሆነ እንግዲህ ታውቃላችሁ ቅዱስ አትናቴዎስ የምን ለኢትዮጵያ ቤተክርስቲያን ትልቅ ባለውለታዋ ነው። የኢትዮጵያውያን የመጀመሪያውን ጳጳስ አቡነ ሰላማ ከሳቴ ብርሃንን የሾመልን ቅዱስ አትናቴዎስ ነው። ታውቃላችሁ ቅዱስ አትናቴዎስ ነው የኢትዮጵያውን የመጀመሪያውን ጳጳስ ሾሞ የሰደደልን አቡነ ሰላማ ከሳቴ ብርሃን። አቡነ ሰላማ ከሳቴ ብርሃን ተሾመው ኢትዮጵያ ከመጡ በኋላ ቅዱስ አትናቴዎስ በነገረ ሰሪዎች ምክንያት ለንጉሱ በተሰራ ነገር ስራ ያለበደሉ ተሰዶ በግዞት በሄደበት ወቅት አርዮሳዊ ጊዮርጊስ የሚባል ጳጳስ ተሾሞ ነበረ። ምዕመናን ያንን አንቀበልም ብለው ብዙ ግፍ ተቀብለዋል። ተደብድበዋል፣ ታስረዋል። ከሚያስቀድሱበት እየተሸከሙ እያወጡ ወርውረዋቸዋል። በእሳት አቃጥለዋቸዋል። ብዙ ስቃይ አድርሰውባቸዋል። ይገርማቸዋል ግን የኛ አባት ስደተኛው አትናቴዎስ ነው እያሉ ቆዩ። የትንሣኤ ዕለት ታስሮና ተሰዶ ባለበት የሚልክላቸውን ደብዳቤ እያነበቡ ምዕመናን ቤተክርስቲያናቸውን ጠበቁ። አክሱም የነበሩት የሀገራችን ነገስታት አብርሃና ወአጽብሃ እነዚያ ነገስታት በዘመኑ የነበረው ንጉስ በተለይ ቆስጠንጢኖስ ካረፈ በኋላ የሮማ ንጉስ ወይም የባዛንታይን መንግስት የሚባለው ከሁለት ተከፍሎ ምስራቅ ሮማ እና ምዕራብ ሮማ ተብሎ ተከፍሎ ነበርና አንደኛው ገዢ ቅዱስ አትናቴዎስ በጣም የሚጠላ ነበር። አንደኛው ቁንስጣዲዮስ የሚባለው የቆስጠንጢኖስ ልጅ እሱ ለአብርሃና ወአጽብሃ ለኢትዮጵያ ነገስታት ሰላማ ከሳቴ ብርሃን የምትሉት ውሸት ነው፣ እውነተኛውን ሃይማኖት የያዘው ጊዮርጊስ ነው። ስለዚህ አትናቴዎስ ውሸታም ነው። አትናቴዎስ ስለሾመው የእናንተ ጳጳስም ትክክል አይደለም፣ ስለዚህ ሌላ ጳጳስ ተቀበሉ ብሎ ደብዳቤ ቢጽፍላቸው እኛ በሐዋርያት ሰንሰለት የወረደውን እውነተኛውን የክህነት ቅብብሎች አግኝተናል፣ ሃይማኖታችንም እንደ አትናቴዎስ ነው ብለው የሀገራችን ነገስታት ከስደተኛው አትናቴዎስ ጋር በመቆም ኢትዮጵያውያን ከእውነት ጋር የመቆም ታሪክ ያለን ሰዎች ነን። ቅዱስ አትናቴዎስ ሲመለስ ቤተክርስቲያን ከቅዱስ አትናቴዎስ መንበር ጋር ቀጠለች እና መጨረሻ ላይ ቅዱስ አትናቴዎስ ይሄ ሁሉ ስደቱ አብቅቶ ረፍት አድርጎ ቤተክርስቲያንን አገልግሎ በእውነት ቃል እነዚያ ሁሉ ጠላቶቹ ጠፍተው እንግዲህ አርዮስም እንደተባለው ሽንት ቤት እወጣለሁ ሲል ሆዱ ተዘርግፎ በዚያው ተጎልግሎ ነው የሞተ በታሪክ እንደተጻፈ። አንድ አርዮሳዊ ባለጸጋ ግን እንደው የህዝብ ሽንት ቤት አድርጎ ሰርቶበታል ይባላል። የአርዮስ አንጀት የተዘረገፈበትን ያው እንግዲህ ጅል ሰው የህዝብ ሽንት ቤት ይሆናል ማለት ነው። እዛ ሁሉ የህዝብ መጸዳጃ ሆኖ ቀረ አርዮስ። ፖለቲካ ተጠግቶ ቤተክርስቲያንን ሲበድል የነበረው አርዮስ እንዲያ ሆነ። ሀገር ቤተክርስቲያን ለሀገር ትጸልያለች፣ ቤተክርስቲያን ለመንግስት ትጸልያለች። ግን ሃይማኖታዊ አባት ፖለቲካና ሃይማኖትን መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔርን መንግስት ይሰብካል። ይሄ ሰው አርዮስ ግን እየሄደ ከዘመኑ ነገስታት እየተጠጋ ቤተክርስቲያንን ሲበድል ሲያሰቃይ ኖረ። ቅዱስ አትናቴዎስ ግን ከቤተክርስቲያን ነግሶ ኖረ። እንዲሁም አባቶቻችን በትውፊት እንደሚነግሩን ከቅዱስ ጳውሎስ መቃብር ሄዶ ሰላም እና ከቅዱስ ጴጥሮስ ሰላም ለክሙ ሐዋርያቲሁ ለክርስቶስ የክርስቶስ ሐዋርያት ጴጥሮስና ጳውሎስ ሰላም ለእናንተ ይሁን ብሎ ሲናገር ከመቃብራቸው ላንተም ሐዋርያ መባል ይገባሃል ብለው የሚል ቃል በእግዚአብሔር ታምራት ከመቃብራቸው ተሰምቶለታል። ስለዚህ አትናቴዎስ ሐዋርያዊ የሚባለው ብቻውን እንደው ምን ይባላል? አትናቴዎስ ዓለም በአትናቴዎስ ላይ እንደተነሳ አትናቴዎስ ደግሞ ብቻውን በዓለም ላይ የተነሳ ሰው ይባላል። በታሪክ ሲጻፍ ታውቃላችሁ። ብቻውን በዓለም ላይ የተነሳ ሰው የዛን ጊዜ ሮማ፣ እስያ፣ አፍሪካ፣ አውሮፓ የሚባለው ሁሉ አንድ ዓለም ነበር የነበረው። በክርስትና አልተከፋፈልንም የዛ ጊዜ። ይገርማችኋል እኮ
አሁን እዚህ ኢትዮጵያ ውስጥ ወይም ሌላ ቤተክርስቲያን ውስጥ ወይም አርመን ቤተክርስቲያን ውስጥ እርስ በርስ ጳጳሳት ቢጣሉ እኮ አይደለም። በዓለም ያሉ ጳጳሳት ከጥቂቶቹ በስተቀር በአትናቴዎስ ላይ ተነስተውበት፣ ቤተ መንግስቱ በአትናቴዎስ ላይ ተነስቶበት፣ ብቻውን አትናቴዎስ ግን በእነሱ ላይ ቆሞ ያሸነፈ የእውነት ምሰሶ ነበረ እና እንዲሁም ተሰብስበው ሰዎች ኧረ እባክህ ዓለሙ ሁሉ እኮ ተነሳብህ ብለው ቢጠይቁት ግድ የለም በኢየሱስ ክርስቶስ ስም እኔም በዓለሙ ተነስቼበታለሁ ብሎ ነበረ። ብቻውን በዓለም ላይ የቆመ ብርሃን ቅዱስ አትናቴዎስ ነው። የአርዮስ ስም አጠራሩ ጠፍቶ አሰረ ፍኖቱ ሁሉ ተደምስሶ የእሱ መንበር የለው። የቅዱስ አትናቴዎስ እናቱ ቤተ ክርስቲያን ግን እስከ ዛሬ ድረስ ፍሬ እያፈራች አለች። እውነት ለዘላለም ታሸንፋለች። የቅዱስ አትናቴዎስ አምላክ በሃይማኖት ያጽናን። ይሄን ጸሎት ሃይማኖት ያረቀቀው እሱ ነው። አባ ጳውሊ የተባሉ አባት በራእይ እንዳዩት ሰይጣን እንደ ጸሎት ሃይማኖት አድርጎ የሚጠላው ጸሎት የለም፣ ሰማዕታት ደም ያፈሰሱለት እውነት ነውና ይላሉና ጸሎት ሃይማኖት የሚለውን መንገድ ላይ ሆናችሁ፣ መቃብር ላይ ሆናችሁ፣ ውስጥ ሆናችሁ፣ የትም ሆናችሁ ቢሆን ጸልዩ፣ የአትናቴዎስ አምላክ ይደርስላችኋል። የቅዱስ አትናቴዎስ አምላክ በፍጹም ሰላሙ ለሁላችንም ይድረስልን። ከእውነት ጋር ያቁመን እግዚአብሔር። ወስብሐት ለእግዚአብሔር። ሁላችሁም ቆም ብላችሁ ከተቀመጣችሁበት አባታችንን ቃለ ሕይወት ያሰማልን በሉ። እስኪ በምስጋና ግለጡ። እግዚአብሔርን አመስግኑ። በየዘመናቱ አባቶችን የሚገልጽ አባቶችን የሚያስገኝ የአባቶቻችን አምላክ የክብር ሁሉ ባለቤት እሱ ነውና ክብርና ምስጋና ለአምላካችን ይሁን። አመስግኑ እግዚአብሔርን። በዚህ አይነት አግባብ እጅግ በጣም የተፈቀደላቸውና የተመረጡ ሰዎች ብቻ በሚያገኙት እድል የሰበሰበን የክብር አምላክ ስለሆነ ከፍ አድርጋችሁ አመስግኑ መድኃኔዓለም። አረፍ በሉ። ክቡር አባታችን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ጎንደር ሀገረ ስብከት የጣና ቅዱስ ቂርቆስ አንድነት ገዳም የአራቱ ጉባኤያት መምህር እና የትውልዱ አምባ መጠጊያ መተማመኛ አባት፣ በእውነት ሰፊ ዘመናትን ረጅም ዓመታትን ሰጥቶ በመንበረ ጉባኤ ቤቶ ከነ ሙሉ ደቀ መዝሙራቸው እንዲያቆይልንና ሰፊ ዘመን እንዲሰጥልን እስኪ በደንብ አድርጋችሁ የሚመሰገነውም እግዚአብሔር ስለሆነ አመስግኑ እግዚአብሔርን። በረከታቸውን ለሁላችንም ያሳድርብን። ከዚህ በላይ እየተገኙ እንዲያስተምሩን፣ በቃላቸውም እንዲያሳርፉን፣ በመስቀላቸውም እንዲዳብሱንና እንዲባርኩን ማን ይፍቀድልን? ማን ዘመን ይስጥልን? ማን ጤና ይስጥልን? የክብር ባለቤት ክብር ይግባው። አመስግኑ መድኃኔዓለም። በእውነት በጣም እጅግ በጣም በማይገለጽ ሁኔታ በተደራረበ ድካም ሰሞኑን ቅድም እንደነገርናችሁ በውጭ ሀገር የቃለ እግዚአብሔር እርቦት ጠምቶት የነበረውን ትውልድ ሂደው ሲያስተምሩና ሲያጽናኑ ሲባርኩ ሐዋርያዊ አገልግሎታቸውን ጨርሰው መጥተው እኛም ከኤርፖርት ተቀብለን ቀልመን እንዲሁ ለ3 ተከታታይ ቀናት ቅድም የነገርናችሁን የካቴድራሉን ሊቃውንትና መምህራን በሙሉ እነሱ የተገኙበት ክቡር አባታችን ሲመሩት የሰነበቱት ትልቅ ኮርስና ስልጠና ሲሰጡ ሰንብተው እንደገና ደግሞ በካቴድራሉ የትርጓሜ መጻሕፍት ጉባኤ ተክለውልን አብስረውልናልና በዚህ ሊቃውንቱ እጅግ በጣም ደስ ብሏቸዋል። ለእናንተም ትልቅ የምስራች ስለሆነ ከፍ አድርጋችሁ መድኃኔዓለምን አመስግኑት። እንኳን ለዚህ ያበቃን። እንግዲህ ከዚህ በመቀጠል የምንሄደው ወደ ዝማሬ ነው። ሁላችሁም ይህንን ዝማሬ ከእህታችን ጋር አብራችሁ ትሳተፋላችሁ። ተወዳጇ ድንቋ ዘማሪት አዜብ ከእሷ ጋር በዝማሬ እንቆያለን። ወደ ዘማሪት አዜብ። በድጋሚ እግዚአብሔር ቤተሰቦች እንደምናመሻችሁ። አሜን ያያሉ የሉል እግዚአብሔር ስም የተመሰገነ ይሁን።
ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ሥላሴን አመስግኖ እጃችሁን ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ኪሩቤል ሱራፌል የሚያመሰግኑት መላእክት በሰማይ የሚታዘዙለት እኛም የአዳም ልጆች እንዘምራለን በሰማይም በምድር እንጠራሃለን ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሎ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ ረካለሁኝ ሥላሴ አንባዬ ክብሬም ናቸውና ሁሌ መሮኛል በሕይወት ጎዳና ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ እጃችሁን ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ ረካለሁኝ ሥላሴ አንባዬ ክብሬም ናቸውና ሁሌ መሮኛል በሕይወት ጎዳና ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ ሥላሴን አመስግኖ ሥላሴን አመስግኖ የምድር ፍጥረታት ዘምሮ እልል በሉ የያሬዱም ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱም ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ማለቃል ማርያም ልበልሽ በምን አንደበቴ እንዴትስ ማለቃል ማርያም ልበልሽ የያሬዱም ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱም ዜማ ስጦታዬ ነሽ በምን አንደበቴ እንዴትስ ማለቃል
ማርያም ልበልሽ በምን አንደበቴ እንዴትስ ማለቃል ማርያም ልበልሽ ምድርና ሰማዩ ታምርሽን ይንገሩ ፍጥረታት በሙሉ ስላንቺ መስክሩ ተነግሮ የማያልቅ ድንቅ ነው ስራሽ ድንግል ሆይ እናቴ አምሳያም የለሽ ማርያም ድንግል ረዳቴ የምትደርሽልኝ ነይ ስልሽ በጭንቀቴ ታምርሽን በዓይኔ አይቻለው ጽዮን ሆይ ስልሽ ድንግል ሆይ እጠግባለሁ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ ማርያም ልበልሽ በምን አንደበቴ እንዴትስ ባለቃል ማርያም ልበልሽ የእግዚአብሔር ጥበቡ ባንቺ ተገለጠ የአዳም ዘር በሙሉ ከሞት አመለጠ ለመዳን ምክንያት ማርያም አንቺ ነሽ ለፍጥረቱ ሁሉ መሰላል የሆንሽ ነገን ባላውቅልን ቢያስፈራኝ አንቺ ካለሽኝ በፍጹም አልወድቅም በፊትሽም እንድቆም በምስጋና ማርያም ልበልሽ በትሕትና የያሬዱን ዜማ ድንግል እመቤቴ እጃችሁን ስጦታዬ ነሽ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ባለቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለቃል ማርያም ልበልሽ ትውልዱ በሙሉ ለምስጋና ይቁም ባንቺ ስለሆነ የቀረለት መርገም አዳም ከነ ልጁ በሰማይ በምድር ማርያም ማርያም ይበል ታምርሽን ይናገር ጨለማውም ከፊቴ ተገፈፈ ማርያም በምልጃሽ ልቤ አረፈ ከጎኔ ነሽ ስልሽ እጽናናለው እሳት ገደሉን ሁሉንም አልፈዋለው የያሬዱን ዜማ ድንግል እመቤቴ የያሬዱን ዜማ ድንግል እመቤቴ ስጦታዬ ነሽ በምን አንደበቴ እንዴትስ ባለቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለቃል ማርያም ልበልሽ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ
የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እጃችሁን እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። አሳነሳችሁ እልልታውን ከፍ አድርጋችሁ እግዚአብሔርን አመስግኑላት። ዝማሬ መላእክትን ያሰማልን። በዝማሬ ስትመራን የቆየች ያመሸች በዝማሬ ያገለገለችን እህታችን ድንቋ ባለጸጋዋ ዘማሪት አዜብ አምላካችን ዝማሬ መላእክትን ያሰማልን። ዘመኗን ይባርክላት። ቤተ ክርስቲያንን የምታገለግልበትን እኛን በዝማሬ የምትመራበትን ሙሉ ጤና እንዲሰጣት፣ እንዲያቆያት፣ እንዲያበረታት እስከ መጨረሻው እንዲያጸናት እግዚአብሔርን አመስግኑላት። ጉባኤያችንን ጨርሰናል። በነገሮች ሁሉ ያልተለየን በዚህ በረከት የሰበሰበን በሰላም አስጀምሮ በሰላም ያከናወነልን የነገሮች ሁሉ ባለቤት አምላካችን ክብርና ምስጋና ለስሙ ይሁን። ጉባኤው በየሳምንቱ ይቀጥላል። በጣም ታላላቅ የሆኑ መምህራን ከዘማሪያን ጋር እየተጋበዙበት የሚያገለግሉበት ልዩ ጉባኤ ነው። በዮሐንስ ወንጌል የተጀመረው ጉባኤ ታኦሎጎስ አሁን ደግሞ በየሳምንቱ ዓርብ በመምህራችን በመጋቢ ሐዲስ መምህር መልአክ አማረ የካቴድራሉ የቅዱሳት መጻሕፍት የትርጓሜ መምህር በሳቸው ነው ሲመራ የቆየው። አሁንም ወደፊትም በሳቸው ነው የሚቀጥለው። እሳቸው ደግሞ ቅድም እንደነገርኳችሁ የካቴድራሉ የቅዱሳት መጻሕፍት የትርጓሜ ጉባኤ ቤት በክቡር አባታችን በርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ ትርጓሜ ስለተከፈተላቸው እጅግ በጣም ደስ ብሏቸዋል። ክቡር አባታችን ርዕሰ ሊቃውንትን ጉባኤውን ትርጓሜውን ራሳቸው ተርጉመው ጀምረው ልጄ ከዚህ በኋላ እንዲህ አድርገህ በሚገባ አስተካክለህ ተርጉም ብለው በጸሎታቸውና በትርጓሜያቸው ከፍተውልኛልና የተሰማኝ ትልቅ ደስታ ስለሆነ ብለው እግዚአብሔር እንድታመሰግኑላቸውና ደስታቸው እንድትሳተፏቸው እናሳስባለን። በደንብ አድርጋቸው አመስግኑ። በእውነት ትርጓሜ ቤቱ ወይም መጽሐፍ ቤቱ የብሉይ ኪዳንና ሐዲስ ኪዳን የትርጓሜ ጉባኤ ቤት ነው። በእውነቱ በዚህ ካቴድራሉም በሚገባው ክብርና ባለው ደረጃ የሚገባውን የሚመጥነውን ክብር አግኝቶ ብዙ ሊቃውንት የሚፈበረኩበት የሚመረቱበት ብዙ ኦርቶዶክሳውያን ሊቃውንት እንዲሁ ምእመናን በሙሉ የሚገኙበት እናንተም እየመጣችሁ መማር የምትችሉበት የፈለጋችሁ ትልቅ ጉባኤ ስለሆነ መምህሩ ትልቅ ደስታ ተሰምቷቸዋል። የካቴድራሉ የቅዱሳት መጻሕፍት የትርጓሜ መምህር ናቸው። መጋቢ ሐዲስ መምህር መልአክም በረከተ መምህራንን አሳድሮ የክቡር አባታችንም ጸሎት አግዟቸው
ጉባኤው እንዲስፋፋ ሊቃውንት እንዲመረቱበት እውቀት እንዲሰፋ በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። በእውነት አመስግኑ በደንብ። እንግዲህ በየሳምንቱ ይሄ ጉባኤ እንዳለ ሆኖ በሳምንት 3 ቀን ልዩ ጉባኤ አለ። ምንም ጉባኤ የሌለበት ቀን የለም ታውቃላችሁ። ግን መምህራን የሚጋበዙበት ለየት ባለ ሁኔታ ሰኞ ጉባኤ አብጥሊስ የሚል ስያሜ ተሰይሞ ተሰጥቶት በዶክተር መምህር ዘሪሁን ርዕሰ ሊቃውንት የሚመራና የሚቀጥል እሳቸው የሚመሩት ማለት ነው። ረቡዕ ለእናንተ አይነገርም የቃለ አዋዲ ጉባኤ በመምህራችን በልሳነ ክርስቶስ መምህር ጳውሎስ መልክዓ ሥላሴ የሚመራ፣ አርብ ደግሞ እንደዚሁ እንደምታዩት ዛሬ የመጣችሁ ለሳምንትም እንድትመጡ ሆኖ ሳምንት ደግሞ አንድ ሰው ይዛችሁ እንድትመጡ እሺ በሉ። ለምን እንደው ታውቃላችሁ? ጉባኤ የሚዘጋጀው ቅድስት ቤተ ክርስቲያናችን ትውልዱ ያለበትን ሁኔታ ስለምታውቅ ትውልዱ ከሚተርፍባቸውና ትውልዱን ከምታተርፍባቸው ወይም ከምትታደግባቸው ትልቅ ነጥብ አንዱ ጉባኤን ማዘጋጀት ነው። መምህራን ጉባኤ ሲያዘጋጁ በጉባኤው መምህራንና ዘማሪያን ሲጋበዙ መምጣት የማን ድርሻ ነው? የማን ድርሻ ነው? የእናንተ ድርሻ ነው ማለት ነው። እንድትመጡ እንድትማሩ፣ ነፍሳችሁን በእግዚአብሔር ቃል እንድታሳርፉ፣ ሁላችንም ተስፋ የምናደርጋትንም የእግዚአብሔርን መንግሥት የምንወርስ በዚሁ ጉባኤ ስለሆነ አምላካችን በጉባኤው እየመጣን እንድንማር ይፍቀድልን። እግዚአብሔርን ከፍ አድርጋችሁ አመስግኑ። ጉባኤያችን በሰላም ጨርሰናል። በቀጥታ ወደ ጸሎት ነው የምንሄደው። ሁላችሁም ተነስታችሁ ብድግ ብላችሁ የመጨረሻውን ጸሎት ከክቡር አባታችን ከርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ጋራ እናደርጋለን። በጸሎት ይባርኩናል እሳቸው። እሺ ይሰራል። እሺ ሁላችንም ጸሎተ ሃይማኖት እንጸልይ። ጸሎተ ሃይማኖትን አምን ባሉ አምላክ እግዚአብሔር አባዚ ሁሉ ዓለም ገበሬ ሰማያቱ ሙሉ ያስተርዩ ዘያስተርዩ አምን ባሉ ኢየሱስ ክርስቶስ ወልዶ ብርሃን ዘብርሃን አምላክ ዘማምላክ ዘማመን ዘተወልዶ አኮ ዘተገብረ ዘሩ ምስለ በመለኮቱ ወጡ ኩሉ ኮነ ወዘንበሌ ወሳ አልወ ዘኮነ ወይ ምንትን ይምዘስ ያነስ ምንትን ወረደም ሰማያት ተሰባው ተሰቆም መንፈስ ቅዱስ ማርያም ቅድስት ድንግል ኮነ ብእሴ ወተሰቅለ ዝንቲያን በማይደ ፕላስ በእንተናዊ ሀመ ወሞት ወተቀብረ ተንሥአ እሙታን አመሳለስ ተለጣርግ በስፋት ውስተ ሰማያት ወነበረ በየማነ አቡሁ ዳግም ይመጽእ በስብሐት ኮነ ለሐዋነ ሙታን አሮም መንግሥቱን አመት መንፈስ ቅዱስ እግዚ ማየው ዘሰረጸ ማብ ንስብ ሎቱ ንሰብሖ ምስለ አብ ወወልድ ዘለበ በነቱ ናምነት ቅድስት ቤተ ክርስቲያን ወናምን ማቴትን ኩለ ሰረታ ኃጢአት ወንስብ ወተንሥአ እሙታን ወሕይወተ ዘይመጽእ እስከ ለዓለም ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እግዝእትነ እማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ኃይልነ ወፀወንነ ሰላም ለኪ እንበል ሰላም ለኪ ዘንሰግድ ለኪ ማርያም እምነን አስተበቋሽ ማሮይን አዊ ተማይጸነ ብኪ በእንታና ምኪ ወያቂ ማውቂ ማይበረ ነው ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአበዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኪ ወዳኔ እስመር ማማላመቱ ነው ኢየሱስ ያስተበጸውን ሁሉ ትውልድ እስመ ገብረ ሊተ ኃይል አብያት ወቅዱስ ስሙ ሳይሉ እንደተወልደ ተወልደ ይፈርህ ወገብረ ኃይል በመዝራይቱ ወዘረው ምድር ይናበሉናል በመነሰቱ ምራያራን መናፍተው አእላው ምለተወታል ወአዝገቦም በረከቱ ለረዋን ወፈኑም ራቁም ለቡራን ወተወኩል እስራኤል ኩሌሁ ተዘከረ ሳይሉ ዘቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማይምሳሊ ተምረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ስርዓት ያተነሳሊ ለነ ቅድስት አንሳይ ቋይንቴ መንገል አድባር ማይቴ ይምጻረዴቴ ረዴቴ ስማ በእግዚአብሔር ዘገብረ ሰማይ ወምድረ ወይሁን ወከተለ ገሪከ ወይደቅስ አቅበ ከናው ይደቅስ ወይነጉም ዘአቅቦ ለእስራኤል እግዚአብሔር ይቀብከው እግዚአብሔር ይክድንከ በማነድ ይሁን ማለት ፀሐያዊ ከወይ ወርቅ በሌሊት እግዚአብሔር ይቀብከን ኩሉ እኩይ ወይት ማሐፀና ለነፍስ ከእግዚአብሔር እግዚአብሔር ይቀብከ በንግደትከ ወበእቶትከ ሚዜው እስከ ለዓለም ስብሐት ለአብ ወወልድ መንፈስ ቅዱስ ለአብርሃም ለይስሐቅ ለያዕቆብ ለአባቶቻችን ለቅዱሳን የተለመነ ሕያው እግዚአብሔር ፈጣሪያችን ለእኛም ይለመነን። ለአባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ጊዮርጊስ ለአባ ጽጌ ድንግል ለቅዱሳን አባቶች ያማለደች የተለመነች እማምላክ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም እኛንም ከልጇ ከመድኃኔ ዓለም ከኢየሱስ ክርስቶስ ታስታርቀን። በመዓልት በሌሊት በቀኝ በግራ በፊት በኋላ የሚፈታተነንን ያጋንንት ኃይል ሁሉ በኃይለ መስቀሉ ከእግራችን ስር ይጣልልን።
ከሥላሴ ልጅነት ከአበው አንድነት ከተዋሕዶ ሃይማኖት ከቅዱስ አትናቴዎስ ጽናትና ሃይማኖት በረከት አያናውፀን፣ ፍጻሜያችንን ያሳምርልን፣ የተማርነውን በልቡናችን ሰሌዳ ያሳድርልን። በዚህ ሰዓት በመከራ ያሉ የተጨነቁ ወገኖቻችንን የሰላማችን ጌታ መድኃኒታችን ኢየሱስ ክርስቶስ የልቡና ሰላም ይስጣቸው። የተራቡትን ይመግብልን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የተሰደዱትን ወደ ሀገራቸው ይመልስልን፣ ለሀገራችን ሰላም ይስጠን። የትንሣኤውን ብርሃን ለሁላችን ያሳድርብን፣ ጨለማውን ያረቅልን። አብ ወልድ መንፈስ ቅዱስ በምሕረታቸው ይጎብኑኝ፣ በሰላም ያሳድረን እግዚአብሔር። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንድንል አድርገን። አቤቱ ጌታ ሆይ ወደ ፈተና አታግባን፣ ከክፉ ነገር ሁሉ ጠብቀን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደሙ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሠራችሁትን ኃጢአት ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት በዚህ ቅዱስ ስፍራ የተሰበሰባችሁ ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርገን እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ ንጉሴ ኢየሱስ ክርስቶስ ሆይ የኔንም የወገኖችህንም ኃጢአት ይቅር በል። እግዚአብሔር ይፍታ የማይሰራ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም እግዚአብሔር ከሁላችን ጋር ይሁን። ክቡር አባታችንን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ ቃለ ሕይወትን ያሰማልን። በዕድሜ በጤና በጸጋ በተሟላ ክብር አምላካችን ጠብቆ ያቆይልን። ሁላችሁም ሰዓትም ስለመሸ ድካም ላይም ስለሰነበቱ እሺ እንድትሉን እንፈልግ። በያላችሁበት ክቡር አባታችን ባርከዋችኋል። በጣም ድካም ላይ ነው የሰነበቱት። ቅድም እንደነገርናችሁ እሺ ማለታችሁ በራሱ ከመባረካችሁ አይተናነስም፣ እንደተባረካችሁ ይቆጠርላችኋልና ግፊያም ስለሆነ አንደኛ ሰዓትም ስለመሸባቸው፣ ሲቀጥል ድካምም ላይ ስለሰነበቱ እሺ ብላችሁ ተረድታችሁ በበጎ አይታችሁት እንድትረዱን እንፈልጋለን። ሰዓትም ስለመሸባቸው ነው። በሌላ ጊዜ መጥተው እንዲባረኩን እንዲያስተምሩን አሁን ያለ